ሄሎ ጋልታሜ ትራቨልስ እና አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬ ቪዲዮአችን ላይ ስለ ፓስፖርት ክፍያ ወይም ስለ ፓስፖርት ፔመንት ጥቂት መረጃዎችን እሰጣችኋለሁ። ውድ ቤተሰቦቼ ብዙውን ጊዜ ብዙ ሰዎች ስለ ፓስፖርት ፕሮሰስ ለማድረግ ሲመጡ የክፍያ ሁኔታው ትንሽ ግር ይላቸዋል። ምክንያቱም ክፍያው በሁለት አይነት ክፍያዎች ነው ያሉት። አሁን አንድ ሰው ፓስፖርት ፕሮሰስ ሲያደርግ ለስቴት ዲፓርትመንት የሚከፍለው ክፍያ አለ፣ which is ለፓስፖርቱ የሚከፍለው ክፍያ አለ። እንደገና ደግሞ ለፓስፖርቱ ፕሮሰስ የተደረገበትን የፓስፖርት ወይም ለኤጀንቱ ያንን ፓስፖርት ፕሮሰስ ላደረግበት ኤጀንት የሚከፈል ደግሞ ሌላ ክፍያ አለ ማለት ነው። ሶ ክፍያው በሁለት አይነት ይመደባል። አንደኛ መደበኛ ክፍያ፣ ሁለተኛ መደበኛ ያልሆነ ክፍያ። ሰው ብዙውን ጊዜ ሰዎች የክፍያ አይነቶችን በደንብ ለይተው ባለማወቃቸው ምንድነው ሀፕን የሚያደርገው? ሁሉንም ክፍያ በአንድ ላይ ወይ ቼክ ጽፎ ወይም መኒ ኦርደር አሰርተው ይመጣሉ ማለት ነው። ይሄ ብዙውን ጊዜ በስራ ቦታ ላይ የሚያጋጥመኝ ችግር ስለሆነ እንደው አትሊስት ውድ ቤተሰቦች እናንተ ጥቂት መረጃው ቢኖራችሁና ለሌሎች ብታስተምሩ ስለ ፓስፖርት ክፍያ አንዳንድ ጥቂት መረጃዎችን ለመስጠት ስለወሰንኩ ነው። ዛሬ በዋነኝነት ሶስት መሰረታዊ የሆነ ነገሮችን አቀብላችኋለሁ። አንደኛ ስለ ፓስፖርት ክፍያ ስናወራ ሁለት አይነት ክፍያ አለ፣ መደበኛ ክፍያዎች እና ኢመደበኛ ክፍያዎች ወይም መደበኛ ያልሆኑ ክፍያዎች። በሶስተኛ ደግሞ የምናየው የክፍያ መንገዶች ወይም ፔመንት ሜቶዶች ምንድን ናቸው፣ እነሱን እናያለን። ቀጥታ ወደ ነጥቦቼ ከመግባቴ በፊት ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል እንደተለመደው ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰብ ሁኑ። አሁን በቀጥታ ወደ ነጥቦች ልውሰዳችሁ። የመጀመሪያው ነጥብ መደበኛ ስለሆኑ ክፍያዎች ላውራ። መደበኛ የሆኑ ክፍያዎች የሚባሉት አንድ ሰው ለፓስፖርት አፕሊኬሽን ስመጣ ወይም ፓስፖርት ፕሮሰስ ለማድረግ ስመጣ ለስቴት ዲፓርትመንት የሚከፍለው ክፍያ ነው። ያ በዋናነት ለምሳሌ አንድ ሰው እድሜው 16 እና ከዛ በላይ ከሆነ የሚከፍለው $130 ነው ለፓስፖርት ቡክ $130። እንደገና ካርዱን ከፈለገ ደግሞ $30 ይከፍላል ማለት ነው። ስለዚህ በአጠቃላይ $160 ወይ በቼክ ወይ በመኒ ኦርደር ይዞ መምጣት ይችላል ማለት ነው። ይሄ መደበኛ ክፍያ ነው። መደበኛ ክፍያ ማለት ቅድም መግቢያ ላይ እንደነገርኳችሁ ለፓስፖርት ኤጀንት ወይም ፕሮሰስ ለሚያደርገው ኤጀንት ክፍያ አያጠቃልልም ማለት ነው። የዚህ ቪዲዮ ዋና ዓላማ ይሄን ያመጣውበት ምክንያት ለኤጀንቱ የሚከፈለውን ክፍያና ለስቴት ዲፓርትመንት የሚከፈለውን ክፍያ ብዙ ሰው አንድ ላይ አድርጎ ወይም ስለሚያስብ ነው ይሄንን በዋነኝነት ይዤ የመጣሁት። ስለዚህ መደበኛ ክፍያዎች ውስጥ የፓስፖርት ክፍያ እና የፓስፖርት ቡክ ክፍያ እና የካርድ ክፍያ። ስለዚህ እንደነገርኳችሁ እድሜያችሁ ከ16 በላይ ሆናችሁ ፓስፖርት የምታመለክቱ ሰዎች ፓስፖርት ቡክ ከፈለጋችሁ $130 ነው። ፓስፖርት ካርዷን ደግሞ ከፈለጋችሁ $30 ነው። ሰው ከእናንተ የሚጠበቀው $160 ነው ማለት ነው። ነገር ግን እድሜያችሁ 15 እና ከዛ በታች ከሆናችሁ ደግሞ ለፓስፖርት ከእናንተ የሚጠበቀው $100፣ ከዛ ለካርድ ደግሞ የሚጠበቀው ለፓስፖርት ቡክ የሚጠበቀው 100፣ ከዛ ለካርድ ደግሞ የሚጠበቀው 15። ኢን ሴንስ ላይክ ለማይኖሮች ለፓስፖርት ቡክ 100፣ ለፓስፖርት ካርድ ደግሞ $15። ስለዚህ $115 ያስፈልጋል ማለት ነው። የፓስፖርት ክፍያው እንደ እድሜው ስለሚለያይ ማለት ነው። ቀጥሎ መደበኛ ያልሆኑትን ወይም ኤክስትራ ፔመንት ወይም ፊዎችን እንመልከት። መደበኛ ያልሆኑ እነሱም በሶስት ይከፈላሉ አብዛኛውን ጊዜ። አንደኛ መደበኛ ያልሆኑ ክፍያዎች የምንለው ለፓስፖርት ኤጀንት ፕሮሰስ ማድረጊያ የሚከፈለው ዶላር እሱም $35 ነው። ስለዚህ አንድ ሰው ወይም አንድ ፓስፖርት የሚያመልክት ሰው ሲመጣ ለፓስፖርት መደበኛውን ክፍያ ለብቻ ይከፍላል። ፕሮሰስ ለሚያደርገው ኤጀንት ደግሞ $35 ፕሮሰስ የተደረገበትን ለአክሰፕተንስ ፋሲሊቲ ይከፍላል ማለት ነው። እነዚህ ከኢ መደበኛ ውስጥ ከሚመደቡት ውስጥ አንደኛው የአፕሊኬሽን ፊ ወይም $35። ሁለተኛ አንድ ሰው ፓስፖርቱ እንዲፈጥንለት ወይም ኤክስፐዳይት ይባላል። ፓስፖርቱ እንዲፈጥንለት ከፈለገ
በፓስፖርቱ ላይ ፓስፖርቱ ዋጋ ላይ ተጨማሪ ክፍያ ይከፍላል $60። ይሄ አዲሽናል ፊ ወይም እኛ እንደ መደበኛ ክፍያ የምንወስደው ነው። አሁን ፓስፖርቱ እንዲፈጥንላችሁ ለምሳሌ ኖርማል ፕሮሰሱ 4 ሳምንት ወይም 5 ሳምንት የሚወስድባችሁ ከሆነ እኔ ፓስፖርቱ ፈጥኖ እንዲመጣልኝ እፈልጋለሁ ካልክ ኤክስፐዳይት ይደረግላል ማለት ነው። ያ ኤክስፐዳይት ማለት ተጨማሪ $60 በ130 ላይ ትከፍላለህ ማለት ነው። ስለዚህ ይሄ የአንተ ውሳኔ የአንተ ፍላጎት ስለሆነ በመደበኛ ፊ ውስጥ አይገባም፣ በኤክስትራ ፊ ውስጥ ነው የሚገባው ወይም አዲሽናል ፊ ሰርቪስ ውስጥ ነው የሚገባው እና አንተ ፓስፖርታችሁ ወይም ፓስፖርት እንዲፈጠን ከፈለግ ተጨማሪ $60 ከፍለ ኤክስፐዳይት ታደርጋለህ ማለት ነው። ስለዚህ ይህ መደበኛ ክፍያ $35 እና $60። ሶስተኛ ደግሞ ይህ መደበኛ ክፍያ የሚባለው ለምሳሌ አንዳንድ ሰዎች በፓስፖርት ኤጀንት ቦታ ድረስ መጥተው ፎቶ ይነሳሉ። ስለዚህ ፖስታ ቤት ወይም የፓስፖርት ኤጀንት ጋር ፎቶ የምትነሱ ከሆነ ያ $15 ቻርጅ ያደርጋችኋል ማለት ነው። ስለዚህ እናንተ በፓስፖርታችሁን ፕሮሰስ በምታደርጉበት ሰዓት ላይ አንድ ላይ ፎቶም እዚህ መነሳት ፈልጋለሁ ካላችሁ $15 ተጨማሪ ይዛችሁ ትመጣላችሁ ማለት ነው። ስለዚህ እነዚህ መደበኛ ክፍያዎች $35፣ $60 እና $15 እነዚህ መደበኛ ክፍያዎች ናቸው ማለት ነው። እነዚህን ለብቻ ነው የምትከፍሉት። እነዚህን ለብቻ ነው የምትከፍሉት። ሌላኛው መጀመሪያ ላይ የጠቀስኳችሁ $130 እና $30 ደግሞ ካርዱን ከፈለጋችሁ የምትከፍሉት ደግሞ እሱ ለስቴት ዲፓርትመንት እሱም ለብቻ ነው። ዋናው ዓላማ ብዙ ሰው እነዚህን የተለያዩ ክፍያዎችን በአንድ ላይ ወይ መኒ ኦርደር አሰርቶ ወይም ቼክ አሰርቶ ስለሚመጣ ስለማይ በኋላም ደግሞ ያንን ስፕሊት ለማድረግ እንደገና ሲቸገሩ በጣም ስላየው ነው። ይሄንን አትሊስት ክሊር የሆነ ሜሴጅ ውድ ቤተሰቦቼ በእናንተ በኩል ለሌሎችም ቢደርስ አትሊስት ከዚህ በኋላ ፓስፖርታችሁን ፕሮሰስ ለማድረግ የተዘጋጃችሁ ካላችሁ ስለ ክፍያው የሆነ ነውሃው ይኖራችኋል ማለት ነው። ውድ ቤተሰቦቼ እነዚህን ሁለቱን ዋና መደበኛ ክፍያና የመደበኛ ክፍያ ልዩነቱን ከነገርኳችሁ አሁን በቀጥታ ወደ ሶስተኛው ነጥብ ያልፋለሁ። ሶስተኛው ነጥብ የክፍያ መቀበያ መንገዶች ወይም ፔመንት ሜቶዶችን እናያለን። ስቴት ዲፓርትመንት ወይም እኛ በፓስፖርት ኤጀንቶች ፕሮሰስ ስናደርግ 4 አይነት የክፍያ ሜቶዶችን እንቀበላለን ኤክሰፕት ክሬዲት ካርድ ማለት ነው። አንደኛው ካሽ ነው። ስለዚህ አንድ የፓስፖርት አመልካች ካሽ ይዞ በመምጣት የፓስፖርቱን ፕሮሰስ ማድረግ ይችላል ማለት ነው። አንድ ሰው ካሽ ይዞ ሲመጣ እኛ ያንን ካሽ ወደ ስቴት ዲፓርትመንት እንዲሁ ካሹን አይደለም የምንልከው፣ ያንን ወደ መኒ ኦርደር ኮንቨርት አድርገን ያን መኒ ኦርደር ነው ወደ ስቴት ዲፓርትመንት የምንልከው። እንደ ሕግ በአሰራር ደረጃ ስቴት ዲፓርትመንትም ሆነ ማንኛውም ትራንዛክሽን በካሽ በፖስታ ቤት አይላክም አለስ ያ ካሽ ወይ ወደ ቼክ መገልበጥ አለበት ኦር ኢደር መኒ ኦርደር መሆን አለበት። ስለዚህ ከስተመሮች ካሽ ይዘው ሲመጡ እኛ ያንን ካሽ ወደ መኒ ኦርደር ለውጠን ለፓስፖርታቸው ክፍያ እንቀበላለን ማለት ነው። እሱ አንደኛው ሜተድ ነው። ሁለተኛው ሜተድ ካሽ ያላመጣ ሰው ቼክ ይዞ አምጥቶ የክፍያውን ፕሮሰስ መፈጸም ይችላል። ለምሳሌ ምን ማለት ነው? ቼክ ያመጣል። ቼክ ላይ 2 ቼክ አዘጋጅቶ አንደኛው ለስቴት ዲፓርትመንት የሚከፍለውን ይከፍላል። ለሌላው ለፓስፖርት ፕሮሰስ ኤጀንትና ለፎቶ ምናምን ከፈለገ ደግሞ ሌላ ሁለተኛ ቼክ ጽፎ ክፍያ መፈጸም ይችላል ማለት ነው። በሶስተኛ በዴቢት ካርድ አሁንም ክፍያ መፈጸም ይችላል። ውድ ቤተሰቦች በስቴት ዲፓርትመንት ሕግ መሰረት ማንኛውም አይነት ፓስፖርት ፕሮሰስ የሚደረገው ክፍያ የምንቀበለው በዴቢት ካርድ ብቻ ነው የሚሆነው። በክሬዲት ካርድ ስቴት ዲፓርትመንት መኒ ኦርደር አያሳም። ምክንያቱም ዴቢት ካርድ ሲከፍል ያ ሰው ፒን ነምበሩን ተጠቅሞ መኒ ኦርደር ነው የሚገዛው ከኛ። ያንን መኒ ኦርደሩን ከገዛ በኋላ እኛ ያንን መኒ ኦርደር ከፓስፖርት አፕሊኬሽኑ ጋር አታች አድርገን ነው ለስቴት ዲፓርትመንት የምንልከው። ኢን ኦርደር ቱ ዳት ያንን መኒ ኦርደሩን ሲገዛ የግድ ዴቢት ካርድ ደግሞ ፒን አክሰስ ማድረግ አለበት ማለት ነው። ብዙን ጊዜ ስቴት ዲፓርትመንት በክሬዲት ትራንዛክሽኖች በተለይ እነዚህ በፓስፖርት አፕሊኬሽኖችን በክሬዲት አይቀበልም። ይሄም ኮንፊውዥን በክሬዲት ያለኝ ዴቢት አንድ ሰው ያውቃል ማለት ነው። አሁን የእነዚህን ኢንፎርሜሽኖች ሲደርሱት ወይም ከዚህ በፊትም እውቀቱ ካለው ከዴቢት ውጭ በክሬዲት ካርድ ያለ ፓስፖርት ክፍያ መፈጸም አይችልም ማለት ነው። ሌላው በአራተኝነት
የክፍያ ሜተድ ምንድነው? መኒ ኦርደር ነው እንደነገርኳቸው። አንዳንዴ መኒ ኦርደር፣ አንዳንዴ ካሽየር ቼክ ነው የሚባለው። መኒ ኦርደር ማለት አንድ ሰው ለምሳሌ ፓስፖርት ፕሮሰስ ማድረግ ከፈለገ የግድ እዛ ፓስፖርት ኤጀንት ሄዶ ካሽ አምጥቶ መኒ ኦርደር ማሰራት አይጠበቅበትም። ባንክ ካለው ባንኩ ድረስ ሄዶ $130 ለፓስፖርት አፕሊኬሽን ብሎ ካሽየር ቼክ ወይም እዛው ከባንኩ ላይ መኒ ኦርደር አሰርቶ በመምጣት ቀጥታ ከአፕሊኬሽኑን ፕሮሰስ ማድረግ ይችላል ማለት ነው። ስለዚህ የግድ እዛ የፓስፖርት ኤጀንቱ መኒ ወይም ፖስታል መኒ ኦርደር ማዘጋጀት ወይም አይጠበቅበትም ማለት ነው። እነዚህ አራቱ የክፍያ ሜቶዶች ካሽ፣ ቼክ፣ ዴቢት ካርድ እና መኒ ኦርደር ወይም ካሽር ቼክ፣ በእነዚህ አራቱ ሜቶድ አንድ ሰው ፓስፖርቱን ክፍያውን ፈጽሞ ፕሮሰስ ማስደረግ ይችላል ማለት ነው። ውድ ቤተሰቦቼ መጨረሻ ላይ እንደ ምክር ማስቀምጠው፣ ምክንያቱም ከስራው አንግልም አንጻር ሳይ ብዙን ጊዜ የኮስት ሼሪንግ ወይም አንዳንዴ ኮስትን ሚኒማይዝ ለማድረግ አንዳንድ ጊዜ የሚገጥሙን በስራ ላይ ለምሳሌ አንድ ሰው 4-3 ወይም 4-5 ቤተሰቦች ያላቸው በአንድ ጊዜ ፓስፖርት ፕሮሰስ ለማድረግ ይመጣሉ። ያኔ እንግዲህ ለምሳሌ እድሜያቸው ልጆች 16 እና ከዛ በላይ ከሆኑ 4 ልጆች ሆነው እድሜያቸው 16 እና ከዛ በላይ ከሆኑ ለእያንዳንዱ $130 ነው የሚከፍለው። በዚህ ላይ አንድ ሰው ደግሞ $35 ፕሮሰሲንግ ፊ አለ። ሚኒመም አንድ ሰው እድሜው 16 በላይ ከሆነ $180 ነው የሚፈጀው። 4 ልጆች ያላቸው ልጆች ባልና ሚስት ጨምሮ 6 ሰዎች ለእያንዳንዳቸው $180 which is በጣም ኮስት ነው የሚሆነው በአንድ ጊዜ ያንን ፓስፖርት ፕሮሰስ ለማድረግ። አንድ ሰው ወይም 2 ሰው ከሆነ which is fine፣ ወይም 2 ልጆች ከሆነ ምናልባት እንትኑን ባላንስ አድርጎ ሂሳቡን ማመቻቸት ይቻላል። ነገር ግን እኔ እንደ ምክር ለምሳሌ 4-5 ቤተሰቦች ኖራችሁ ፓስፖርት የማውጣት እቅዱ ካላችሁ ለልጆቻችሁ፣ በተለይ ለልጆቻችሁ እቅዱ ካላችሁ ቢያንስ እቅድ አድርጋችሁ በ2 ወር ውስጥ ለምሳሌ የዛሬ 6 ወር አካባቢ የሆነ ቫኬሽን መውጣት ከፈለጋችሁ ከዛ ቀደም ብላችሁ 5 ወር አላችሁ። በ5 ወር ውስጥ በእያንዳንዱ ወር አንዳንድ ሰው ፓስፖርት ፕሮሰስ ቢያደርግ አትሊስት እንደዚህ በጣም 1000 ወይም 1200 1300 ድረስ ለፓስፖርት የሚያወጡ ሰዎች አሉ፣ ቤተሰብን ጨምሮ ማለት ነው። ያ እንዳይሆን አትሊስት ስፕሊት በማድረግ የአንድን ሰው ፕሮሰስ አንድ ወር ላይ $180፣ ከዛ ሁለተኛ ወር ላይ ደግሞ የአንዱን ሰው ፕሮሰስ እንደዚህ በማድረግ አትሊስት የጉዟችሁ እስኪቃረብ ድረስ ያለውን በፋይናንሻልም አንዳንድ ነገሮችን ኮስት ከመቀነስም አንጻር አትሊስት ነገሮችን እንደዚህ አድርጎ ማመቻቸትም ይቻላል። ስለዚህ ሌላው ደግሞ አሁን ለምሳሌ እንደዚህ አይነት በግሩፕ የሚመጡ ሰዎች ኮስት የሚቀንሱት ቀድሞ አፕሊኬሽኖችን ሞልተው ፓስፖርታቸውን ከጉዞ ከማድረጋቸው በፊት አስቀድመው ቢያወጡ አሁንም ኮስት ሚኒማይዝ ማድረግ ይችላሉ። ለምን? ለምሳሌ አንድ ሰው ሲቸኩል ወይም ፓስፖርቱ ቶሎ እንዲደርስለት የግድ ምንድነው ማድረግ ያለበት? ወይ ፓስፖርቱ እንዲፈጥን ነው የሚያደርገው፣ ኤክስትራ $60 ወይም ይከፍላል ማለት ነው ለእያንዳንዱ ሰው። ያ ከመሆኑ በፊት ወይም የመሄጃ ትሪፕ የማድረጋችሁ ጊዜ ከመድረሱ በፊት ቀደም ብላችሁ ፓስፖርቱን ብትይዙ ለኤክስፐዳይት $60 ተጨማሪ አትከፍሉም ማለት ነው። በዚህ ሜትር ኤርቪን ራሱ ኮስታችሁን ሚኒማይዝ ማድረግ ትችላላችሁ። ለአንድ ሰው ለ2 ሰው which is fine፣ ምንም ችግር የለም ብዬ አስባለሁ። ነገር ግን እኔ 4፣ 5፣ 6 ልጆችን ይዘው መጥተው እናትና አባት አንድ ላይ 8 ሆነው ፓስፖርት ፕሮሰስ ለማድረግ ከ1000 በላይ ገንዘብ ስወጣ አይ ነው ትሪፑ የግድ ከሆነ ገንዘቡ የግድ መውጣት አለበት። ነገር ግን ያ ለምን ተጨማሪ $60 ተጨምሮ እንደገና የሆነ ማይሆን በርደን ሰው ለምን ይገባል? ለምን ቀድሞ እስኬጁል አድርጎ ፓስፖርት ኢንዲቪጁዋሊ ቀስ በቀስ እያወጡ ለምን አንድ ላይ ትሪፑን ኦርጋናይዝ አያደርጉም የሚል ውስጥ ስላለ ነው አትሊስት ይህንን ሀሳብ ያቀረብኳችሁ። ለምሳሌ ላይክ አትሊስት እንትኑን ኮስቱን ሚኒማይዝ ከማድረግ አንጻር ማለት ነው። ስለዚህ ውድ ቤተሰቦቼ እናንተ እንደ ቤተሰብ ሆናችሁ ከ1፣ 2፣ ከ3 በላይ ሆናችሁ ትሪፕ ለመውጣት ከፈለጋችሁ ትሪፕ ሰዓታችሁ ከመድረሱ በፊት ፓስፖርት ፕሮሰስ ብታደርጉ አትሊስት አንደኛ ጊዜያችሁን ትቆጥባላችሁ፣ ሁለተኛ ምንም አይነት ፍርስትሬሽንም አይኖርም፣ ሶስተኛ ፓስፖርታችሁ ፈጥኖ እንዲመጣ ተጨማሪ $60 አትከፍሉም። ነገሮች ሁሉ ስሙዝሊ ይሆንላችኋል ብዬ ስለማስብ ነው።
ሌላ በሶስተኛ ይሄንን እንደ ምክር ያቀረብኩበት ሶስተኛው ምክንያቴ እያንዳንዱ ሜክ የምታደርጉት ፔመንት ሪፈንድ አይደረግም። ዋንስ ፕሮሰስ እንደሆነ አንተ ፓስፖርት አፕላይ አደርጋለሁ ብለህ ፈርመህ ቃለ መሐላ አስገብተው ምናምን አንድ ፓስፖርቱ ከተላከ በኋላ በምንም አይነት ታምር ሪፈንድ አይደረግም። ስለዚህ የሆነ ነገር ሆኖ ይሄ ሁሉ ገንዘብ አውጥታችሁ የሆነ ነገር ሳይሳካ ቢቀርና ያ ደግሞ ገንዘብ ሪፈንድ ካልተደረገ አሁንም ያወጣችሁት የለፋችሁት ነገር ሁሉ ከንቱ ነው የሚሆነው ማለት ነው። ይህን ታሳቢ በማድረግ ነው አትሊስት ኮስታችሁን ሚኒማይዝ ለማድረግ ፓስፖርታችሁን በጊዜ ለማመልከት መሞከር። እንደ በጣም ኢመርጀንሲ ከሆነ ደግሞ አትሊስት ነገሮችን ስፕሊት በማድረግ ለምሳሌ 4 ከሆናችሁ 2 ሰው በአንድ ወር ውስጥ ፕሮሰስ ቢያደርግ ሌሎች የተቀሩት 2 ደግሞ በሚቀጥለው ወር ላይ ፕሮሰስ ብታደርጉ አትሊስት ያለውን የሚኒማም እንትናችሁን ገንዘብ ሴቭ ታደርጋላችሁ፣ ኮስቱንም ሚኒማይዝ ማድረግ ትችላላችሁ ማለት ነው። እነዚህን እንደ ምክር ትንሽ ካቀበልኳችሁ ውድ ቤተሰቦቼ ይሄ መረጃ ለሌሎች በጣም እንዲዳረስ የኛ ሰዎች አውቀው ተገንዝበው በሙሉ ኮንፊደንስ ምን ማድረግ እንዳለባቸው ተገንዝበው በሄዱበት ቦታ ሁሉ ክሊር እና ደስ የሚል ሰርቪስ እንዲያገኙ ካለኝ ምኞት ነው ይህንን መረጃ ለእናንተ ለማቀበል የተገደድኩት። ውድ ቤተሰቦቼ ይሄኛው ቪዲዮ አስተማሪ መስሎ ከታያችሁ ትንሽ ሂንት ከሰጣችሁ ሌሎች ልክ በእናንተ መጠን እንዲገባቸው እንዲረዱ ለማድረግ እንዲቻል ይህንን ቪዲዮ ላይክ፣ ሰብስክራይብ እንደውም ሼር በማድረግ ለሌሎችም እንዲያውቁ ወደዚህ ጋብዛቸው ብዬ እጠይቃችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ነው።